በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ የካቲት 30 ቅዱስ ዮሐንስ መጥምቀ መለኮት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስን ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ስራ እንደሚያዝን ገለጠላቸው። የክብር ዮሐንስ ራስ በቤቱ ውስጥ አስቀራት። የፊተኛይቱንም ሚስቱን የንጉሥ አርጣ ልጅ ግን ባበረሯት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷን አሳዶ የወንድሙን ሚስት ሄሮድያዳን እንዳገባ ነገረችው። በዚያንም ጊዜ ንጉሥ አርጣ ተቆጥቶ ተነሳ። ሰራዊትም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጥባርዮስም ቄሳር ይህን ነገር በሰማ ጊዜ ሄሮድስ ባባረሯት በልጁ ምክንያት ንጉሥ አርጣ ይህን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጥባርዮስ ቄሳር ተቆጣ። ሄሮድስንም ወደ ሮማ ከተማ ወደ እርሱ አስቀርበው በእርሱም ምክንያት የሀገሮች ጥፋት በመደረጉና ታላቁን ነቢይም ስለመገደሉ ከሽሞቱ ሻረውና እንደ ልኩ ወደምባል ሀገር አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚህ በኋላ ንጉሥ ጥባርዮስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ። ጥሪቱንም ሁሉ ወሰደ። የሚያየውንም ሁሉ አርአያ ተረት ሆነ። ያለ ጣራና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበር። በዚያንም ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች የ40 ቀን ጾም ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበት ቦታ አስረዳው። ወደ ቤቱንም ተሸክመው ይወስዳት ዘንድ አዘዘው። በነቃም ጊዜ ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩም ጊዜ የሸክላ ዕቃ አግኝተው ከፈቷት። ያን ጊዜም እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስም ራስ አገኟት፣ ከእሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉንም ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቷ አኖረ። የዚያም ሰው እረፍቱ በቀረበ ጊዜ ለይቶ ነገራት። እሷም ቅድስና ስላላት እርሱ ሲሰራው እንደነበረ ትሰራ ዘንድ አዘዛት። እርሷንም የምታከብራትና ሁልጊዜ መብራትን የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከ ደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትፋለስ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ታምራቶችን እንደምታደርግ ያስብ ነበር። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቀርሎስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት እስከ ተሾመ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ
በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮ አመለከተው። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 ከዚያ አወጣት። ይህንም የካቲት 30 ቀን ካገኟት በኋላ ዳግመኛም ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ የተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጦ በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እሷም ለእናቷ ወስዳ ሰጠች። ይህችም የከበረች የረከሰች አመንዝራ ልትዳስሳት በወደደች ጊዜ በወንጭቱ ውስጥ ጠጉሯንም ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አረፉ። በዚያም ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆነ። በእግዚአብሔር ፍቃድ 2 አማንያንም ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ራሱንም ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእሳቸውም ጋራ ወደ ቤታቸው ወሰዷት። ታላቅ ክብርም አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አሪከ ሰላም እቤል ለርእሲከ ክቡር ዘተረክበ ዮም በንዋየ ጽቡር ዮሐንስ ሰራሪ ንጉስ አእዋፍ ንስር ንስአኒ በከንፍከ ወአድኅወኒ ለገብር ከመ ኢያሰቆቁ ቀውምየ በጽንፋ ለባህር። በዚችም ዕለት የከበረ የእስክንድርያ ሊቀ ጳጳሳት አባ ምናስ መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታትና የደናግልና የመነኮሳትም የቅዱሳን መላእክትም በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን በረከቷ በርዕሰ ሊቃነ ጳጳሳት አባ ማትያስ ላይ ይደር። በሁሉም ሊቃነ ጳጳሳትና በኤጲስቆጶሳት ሃይማኖታቸው በቀና ቀሳውስትና ዲያቆናት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። የካቲት 30 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ዮሐንስ መጥምቀ መለኮት። ታላቁ ነቢይና ካህን መጥምቁ ዮሐንስ ሄሮድስ በግፍ አንገቱን ካስቆረጠው በኋላ ቅድስት ራሱ ለ15 ዓመታት ዙራ አስተምራ አርፋለች። በዚህ ዕለት በልሁክት በሸክላ ዕቃ የተገኘችበት በዓል ይከበራል። በዓሉም ተረክቦ ርዕሱ በመባል ይታወቃል። ሁለተኛ አባ ሚናስ ሊቀ ጳጳሳት። ወርሃዊ በዓላት፦ አንደኛ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ ሁለተኛ አባ ስሉስ ክቡር፣ ሶስተኛ ቅዱስ ጎርጎርዮስ ነባቤ መለኮት፣ አራተኛ ቅድስት ሶፊያ ሰማዕት። ጌታ ኢየሱስ ለሕዝቡ ስለ ዮሐንስ ልናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠውን እውነት እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያትም ሁሉና ሕጉ እስከ ዮሐንስ ድረስ ስለተናገሩ ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ማቴዎስ ወንጌል ምዕራፍ 11 ቁጥር 7 እስከ 15። አሜን። ዘአቅረብኩ ማህሌተ አዘኪርያ ይላፈ እምለ ተጸምዱከ ዘልፈ ለላነብብ ተወከፍ ዘንድትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ
እምእለያብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘአጽሐፎ በክርሳስ ወለዘአጽሐፎን ዘይደርስ ለዘአንበቦ ወለዘተርጎሞ በልሳነ ሐድስ ወለዘሰማ ቃለ በይዝነ መንፈስ በጸሎቶም ማርያም አራቂተ ኩሉም ባይሰ ሀብረ ይምሃረነ ኢየሱስ ክርስቶስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህደግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህደግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወበልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ በእንቲአነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ወለዓለሙ